First when we came, when we were going up, በመጀመሪያ ፈርቼ ነበር። በኋላ ቀርቤ ሳይ ባሰብኩት ልክ አያስፈራም። አካባቢው ላይ የቦታ አጠቃቀም ጽንሰ ሐሳብ ላይ ራሱ የነበረው ልዩነት እንመለከታለን። People are fantastic. አስደናቂ ህዝብ ነው። በፈገግታ ነው የሚያወሩት። Exchanging even with ከቀደመ ገናና ታሪክ የሚቀዳን ሀብት ለዛሬ ህዝባዊ ልማት የመጠቀም የትላንት ታሪካዊ እሴቶችን ለዛሬና ለነገ አዲስ የትውልድና የሀገር እድገት መሰረት አድርጎ የመመንዘር ባህል በጉላትና በድምቀት ያልነበረ የ7 ዓመታት እንግዳ ልምምድ ነው። ብዝሃነትን ጌጥ አድርገው ለዓለም ሁሉ የመግለጥ በዘመናት ብርቱ ጉልበት የተሸነፉ የዛሉ ቅርሶችን ከዝለታቸው ማቅናት፣ ማጽዳት፣ ማስዋብ፣ ማልማት የተጠቀለለ ውጤቱ ኢትዮጵያን የማድመቅ ለተደመረ ልማትም የመትጋት አዲስ ብርሃናማ ጎዳና ነው። በሐረር የጀጎል የታሪክ ቅርስ በዘመን ጫና ዝሎ ይንገዳገድ የነበረ የኢትዮጵያ ጌጥ ነው። ባለፉት የለውጥ ዓመታት ጀጎል እንደ ንስር ታድሶ ደመቀ አበራ። ከሰሞኑ በቱሪዝም ሚኒስትር ሰላማዊት ካሳ የተመራውና ከ40 በላይ ተቀማጭነታቸውን በአዲስ አበባ ያደረጉ የዲፕሎማቲክ ማህበረሰብ አባላትን ያካተተው የጎብኚዎች ልዑክ ወደ ድሬዳዋና ሐረር በማቅናት ጉብኝት አድርጓል። ድሬዳዋ በታሪክ ሁሉ ሆኖ ዛሬ እንደደረሰው እንግዳን በፈካ የልብ ደስታ ይቀበላል። አሁንም የሆነው ያው ያልተበረዘው ያልተከለሰው እንግዳ ተቀባይነት ነው። የልዑኩ የሁለት ቀናት የመጀመሪያ ጉብኝት መዳረሻ ሐረር። ሐረር አዲስ የልማት ንጋት ላይ ናት። ጀጎል ደግሞ የቀደመ ውበትና ክብሩ ተመልሶለት It's a truly historic city in many ways. የምንገኝበት ስፍራ በብዙ መልኩ ታሪካዊ ስፍራ ነው። እንዲህ አይነት ታሪካዊ ቦታን መጎብኘት ደስታን ይሰጣል። ስለዚህ ታሪካዊ ስፍራ ሰምቼ አውቃለሁ። ከጠበቁት በላይ ነው ያገኘሁት። ቅርሱ እንዴት እንደታደሰ ተመልክተናል። በጀጎል ውስጥ ያለ የቡና ማቀነባበሪያም አይተናል። ብዙ ባህላዊና ታሪካዊ ጉዳዮችን እየተመለከትን ነው። ይህ ታሪካዊ ሀብት መታደሱና መጠበቁ ደስ የሚል ነገር ነው። እንደዚህ በመጠበቁ ነው በአፍሪካ ያለ ሕያው ሙዚየም ሆኖ በዓለም አቀፍ ቅርስነት የተመዘገበው። ሌላ የተመለከቱት ወሳኝ ጉዳይ ይህ ከተማ የሰላም ከተማ ነው። የብዙ አይነት ሃይማኖቶች ተከታዮች በዚህ በሰላም ተከባብረው ይኖራሉ። ይህንን አይነቱን በጋራ ተባብሮና ተስማምቶ የሚኖርበትንና የሚተባበርበትን ሁኔታ ይመስለኛል ጠቅላይ ሚኒስትር ዶክተር አብይ አህመድ መደመር ሲሉ የሚገልጹት። ስለዚህ ይህ ከተማ ለዓለም የሚያጋራው የተሻለ በጋራ ተስማምቶ የሚኖር እሳቤ እና ትግበራ might be the reason the way the Prime Minister of Ethiopia Dr. Abiy Ahmed describes መደመር ባለፉት ጥቂት ጊዜያት ውስጥ አንድ ዓመት ተኩል ባልበለጠ ጊዜ ውስጥ በሐረር ውስጥ የተሰራውን በተለይ በጀጎል ውስጥ ያለውን ይሄንን ዓለም አቀፋዊ ቅርስ አንደኛ ለመጠበቅ ሁለተኛ ደግሞ ለቱሪስቶች ምቹ ለማድረግ የተሰራውን በኮሪደሩ ፕሮጀክት ውስጥ የተካተቱትን አዳዲስ መስህቦችም አብረን ለማስተዋወቅ ነው። የሐረር ህዝብ ለእንግዳ ያለው ፈገግታ ደግሞ ተደጋግሞ የተመሰከረለት ነው። People are fantastic. They were very welcoming and smiling and exchanging even with አስደናቂ ህዝብ ነው። በፈገግታ ነው የሚያወሩት። ከተወሰኑ ሰዎች ጋር አወራለሁ። በጣም በደስታና በእንግዳ ተቀባይ የፊት ገጽታ ነው የሚያወሩት። ወደ ኢትዮጵያ የሚመጡ ጓደኞቼ ሁሉ ነው ሐረር እንዴት ደስ የሚል ስፍራ እንደሆነ የምነግራቸው። ከአዲስ አበባ የ1 ሰዓት በረራ ብቻ ነው። ደግሞ በዓለም ቅርስነት የተመዘገበና
መጎብኘት ያለበት ስፍራ ነው። City with very great culture and history. As usual, when I travel in Ethiopia, the people impress me most. I've seen many of ሁሌም በኢትዮጵያ ስዘዋወር የምደነቀው በህዝቡ ለእንግዳ ሰው በሚያሳየው የደስታ ስሜት ነው። ህዝቡ ለቅርሱ ያለው ስሜት ልዩ ነው። የታደሰበት መንገድም የሚደንቅ ነው። The heritage of this place is very inspiring. አሁን በዚህ ኮሪደር ላይ የተመለከትነው ነገር አንደኛ የቦታ አጠቃቀም ነው። በጣም የቦታ አጠቃቀሙ ምክንያቱም እንዳለ እንግዲህ ግንቡ ውስጡ ቅርስ ነው፣ የዓለም ቅርስ ነው። ስለዚህ ምንም አይነት ነገር በሚሰራበት ጊዜ ያንን ዓለም አቀፋዊ ደረጃውን ጠብቆ መሆን አለበት። አሁን ጥበቱን ሳይሆን ሰው ሲራመድ የሚሰማው በዙሪያው ያለው በጣም ጽዱ ሆኖ በጎንና ጎን የሚታዩት የተለያዩ ግድግዳው ላይ የተሳሉት ቅርጻ ቅርጾች ያለውን የአካባቢውን ባህል የሚገልጹ ያለውን ትውፊት የሚገልጹት እነሱን ስዕሎች እና ቅርጾች እየተመለከተ እየተማረም ጭምር ነው የሚጓዝባቸው እነዛን ጠባብ መንገዶች። እሱ የቦታ አጠቃቀሙ በጣም የሚገርም ነው። ሁለተኛ የሪሶርስ ወይንም ደግሞ ግብአት አጠቃቀማቸው፣ አንደኛ የግንባታ ግብአቶቹ በራሳቸው ከአካባቢው ከተፈጥሮ ጋርና ከራሱ ግንቡም ከመነሻውም ከተሰራበት ግብአት ጋር የተጣጣመ እንዲሆን ተደርጎ መሰራቱ በጣም ያስደንቅ ነው። ያንን በሙሉ ደግሞ ያለምንም የተለየ በጀት ነው ይሄንን እንግዲህ ሲሰሩት የነበረው። የአካባቢውን ማህበረሰብ ዲያስፖራውን በማነቃነቅ የንግዱን ማህበረሰብ በማነቃነቅ ነውና ይሄ ምን ያህል ገና ያልተነካ ማህበረሰባዊ አቅም እንዳለን ያሳያል። ቅርሱ የኔ ነው የሚል ስሜትን በአካባቢው ላይ በጣም ከፍተኛ ስለሆነ ይሄንን ቅርስ ለመጠበቅ ለትውልድ ለማቆየት ያለውን በጣም ጽኑ ፍላጎት የሚያሳይ ነው። በታሪክ ምርምር ኢትዮጵያ ያላትን ሀብት ለቱሪዝም በመጠቀም በኩል የነበረው የእሳቤና የትጋት ጉድለት ከለውጡ ዓመታት ወዲህ ሲነጻጸር የልዩነቱ የስፋት አድማስ የዘመን መክፈያ ሆኖ ሊያገለግል የሚችል ታሪካዊ ጥፋት ነው። ኢትዮጵያ ብዙ መስህቦች አሏት፣ የታሪክ ቅርሶች አሏት፣ የተፈጥሮ ቅርሶች አሏት። እነዚህ ለኢትዮጵያ የማንነት አሻራ ከመሆን ኩራት ከመሆን ባለፈ ግን የገቢ ምንጭ ሊሆኑ ይችላሉ የሚለው ነው አሁን አዲሱ ቅኝት ማለት ነው። የእሳቤ ለውጥ ነው። የእሳቤ ለውጥ ነው። ስለዚህ አንደኛ ቱሪዝም የምንለው ነገር ከአምስቱ ቅድሚያ ከተሰጣቸው የኢኮኖሚ አምዶች ውስጥ ሲገባ ይሄ ታሳቢ ተደርጎ ነው። የሐረር ምድርና ሕዝብ እንኳን ሰው እንኳን ወፍ ጅብ አላምዶ እየመገበ የሐረርን አፈር ለረገጠ ሁሉ ያሳያል። I went to like the Serengeti, which is like a national park in TZ. ከዚህ በፊት ሌላ ሀገር ውስጥ ሆኜ በመኪና ውስጥ ሆኜ በርቀት ጅብ ተመልክቻለሁ። በዚህ ቅርበት ልክ ግን ጅብ ተመልክቻ አላውቅም። በመጀመሪያ ፈርቼ ነበር። በኋላ ቀርቤ ሳይ ባሰብኩት ልክ አያስፈራም። ለጓደኞቼ ያየሁትን ሁሉ እና በጉብኝት ወቅት ምን ያክል የሚንከባከብ ህዝብ እንዳለ እነግራቸዋለሁ። ሁሉም ሰው ሐረርን መጎብኘት አለበት። You should come to Harar. Amazing because it's my first time. በዚህ ደረጃ ጅብ ቀርቤ አይቼ አላውቅም። በጣም የተለየና ደስ የሚል ነው። So it's for that. ደግሞ ሐረር የቀለማት ብርሃን የፈሰሰባት ከተማ ናት። አልባሳቱ፣ ማጌጫው፣ መኖሪያዎች፣ ከባቢው ሁሉ ውብ የቀለማት ወንዞች የተርከፈከፈባቸው የሚመስሉ ጌጠኛ ናቸው። ባህሉ ሴቶች ባስዋባቸው ንጹሕና ባለቀለም ቤቱ ቤት ለእንግዳ ይላል። በባህሉ መቀመጫ ያሳርፋል። በሚኒስትር ሰላማዊት ካሳ ለተመራው ልዑክም የሆነው ይህ ነው። We are very, very happy. I think, as you can see, we've come with a very big group. በጣም ደስተኞች ነን። እንደምታየው ከ40 በላይ ዲፕሎማት ነው በጉብኝት የተሳተፈው። የተደረገልን አቀባበል በጣም አስደሳች ነው። የክልሉ መንግስት በክብር ተቀብሎናል። በጣም ክብር ይሰማናል። Wonderful, a big honor to be here. It is absolutely an honor to be amongst you so that we can get a glimpse of this World Heritage site. በእናንተ መካከል በመሆኔ ክብር ይሰማኛል።
በጉብኝታችን የሐረሪን ታሪካዊ ቅርሶችና ባህሎች በጥቂቱ ተመልክተናል። በጣም ብዙ አስደናቂ ባህሎች ናቸው ያሉት። አሁን የሐረርን ባህልና ልዩ ልዩ እሴቶች የተወሰነ ግንዛቤ እንዳገኛችሁ አስባለሁ። በቀጣይ ከሌሎች ወዳጆቻችሁ፣ ቤተሰቦቻችሁና የስራ ባልደረቦቻችሁ ጋር እንድትመጡ ከቅርስ እድሳቱ ጎን ለጎን እየተሰሩ ያሉ የመዳረሻ ልማቶችና ሌሎችም መሰረተ ልማቶች በቀጣይ ለኮንፈረንስ ቱሪዝም አጋዥ አቅም ይሆናሉ። ይህንን ከፍተኛ ግምት የሚሰጠውን የቅርስ እድሳት በውስን ሀብት በውስን ቦታ ላከናወነው የክልሉ መንግስትም ትልቅ ምስጋና አቀርባለሁ። With very very little resource, very little space and a lot of expectation. የሐረር ጀጎል እድሳትና የቅርስ ልማት እንደ ሀገር ቅርስን ከአቧራው እያነሱ የዘመመ የደከመውን እያቃኑ የተረሳ የተደበቀውን እየገለጡ ለሀገር ልማት ተደማሪ አቅም የማድረግ አንድ ማሳያ ሰበዝ ነው። በቱሪዝም መዳረሻዎች ልማት እየተሰራ ያለው ግን የዘርፉ የልማት አብዮት ተብሎ ሊጠቀስ የሚችል ነው። ከምኒልክ ቤተ መንግስት ጀምሮ ማለት ነው ከዋናው ግቢ ከ4 ኪሎ ይሄንን ለህዝብ ክፍት ማድረግ አቧራውን አራግፎ የሚገባውን ቦታ መስጠት ከዛ ባለፈ ደግሞ የቱሪስት መዳረሻ ብቻ ሳይሆን ማለት ነው ትውልድ እየሄደ የሚማርበት ይሄ ነበረ። ይሄን አጭብ አድርገዋል። ለዘመናት እንግዲህ አዎ ጎብኚ ይሄዳል ይጎበኘዋል። በዘመናት ሂደት ግን የሚገባውን ቦታ እና ትኩረት ተሰጥቶት አያውቅም። ከእድሳት አንስቶ ማደስ ብቻ ሳይሆን ደግሞ እንደተባለውም ቅርስ አለን፣ የታሪክ አካል ነው። ያ ቅርስ ምን ፋይዳ መጣ? ቅርስ ቁርስ ካልሆነ ምንድነው ትርጉሙ ነው? ቅርስ ሀብት ነው። ሀብት እንደመሆኑ መጠን ደግሞ የግድ ገንዘብ ጀነሬት ማድረግ አለበት። ያን የምናደርገው ምን ስናደርገው ነው? የቅርስ ልማት ሲመጣ ነው። አዲሱ የመጣው ነገር የቅርስ ልማት ነው። መጠገን መንከባከብ ማውትሮም ነበረ ማለት ነው። የቅርስ ልማት ማለት አንደኛ ቋሚ ቅርስ ከሆነ ያንን ለቱሪስት ምቹ አድርጎ የሚታየውን ነገር በቋሚ አውደ ርዕይም ሆነ በሌላ እዛ ላይ ያስቀምጦ ማለት ነው። ለቱሪስት መስህብ ብቻ ሳይሆን ቱሪስት ደስ ብሎት ገንዘብ የሚያወጣበት ማድረግ። ለሚቆርጣት ትኬት ብቻ አይደለም። ያችን ለማየት ሲመጣ የሆቴሉን፣ የትራንስፖርቱን፣ የሻዩን፣ የቡናውን ይሄን ሁሉ ነው ትልቁ እንግዲህ ቅርስ ልማት የሚያመጣው ማለት ነው። ከዛ ባለፈ ሌላው ትልቁ ለውጥ መንግስት ኢንቨስትመንት ሲባል እንግዲህ ወትሮ ትምህርት ላይ ኢንቨስት እናድርግ፣ ጤና ላይ ኢንቨስት እናድርግ፣ በተለይ ደግሞ ግብርና ላይ ነው አብዛኛው የነበረ። ሀብቶቻችን ላይ ለምሳሌ የተለዩ ጸጋዎቻችን ብለን እንወስዳቸው የተፈጥሮ ሀብቶቻችን አሉ። እንደገና ደግሞ የታሪክና የባህል ሀብቶቻችን አሉ፣ ቅርሶቻችን ማለት ነው። የተፈጥሮ ቅርሶቻችን እንዴት ነው የምናለማው? ጎርጎራ አንድ ትልቅ ምሳሌ ነው። ኮይሻ አንድ ትልቅ ምሳሌ ነው። ወንጭ አንድ ትልቅ ምሳሌ ነው። አንዳንዶቹ ደግሞ ሁለቱንም ያጣመሩ ናቸው፣ የተፈጥሮንም የታሪክና የባህሉንም ማለት ነው። ወትሮ ቅርስ ጥገና አይነቱ የቱሪዝም አይነቱ ትንሽ ብጣሽ የሆነች ነገር ነው የሚሰጠው። አሁን ግን በሚገባው ልክ ገንዘብ እዚያ ላይ ኢንቨስት ማድረግ፣ በሚገባው ልክ መጠገን፣ መንከባከብ እና ማልማት የሚለው ትልቁ ለውጥ ነው። በቱሪዝም ሚኒስትር ሰላማዊት ካሳ የተመራው ልዑክ የሁለተኛ ቀን መዳረሻ የኢትዮጵያ ንጋት የልማትም ጀንበር መውጫ በታሪክም የከበረች ዛሬም ከፈርቀዳጅ ልማቶች ጀማሪነት ያልጎደለችው የሰላም ምድር ድሬዳዋ One thing I really noticed when we entered here is the smell. ገና ወደዚህ አዳራሽ ስገባ የተሰማኝ ስሜት ድሬዳዋን የሚገልጸው መዓዛ ነው። ይህ ሁሉ የተዘጋጀውና የቡና ስርዓቱ ትንሿን ኢትዮጵያን የሚገልጽ ነው። ድሬዳዋ የኢትዮጵያ የኢንዱስትሪ ንጋት ቀድሞ ከታየባቸው ከተሞች መካከል ናት። ዛሬም ከዚህ ብርታት አልጎደለችም። The city is the home of various industries, agriculture and logistics because of ከተማዋ የብዙ ኢንዱስትሪዎች የግብርና መናኸሪያ እና
ኢትዮጵያና ጅቡቲን ጨምሮ ከጎረቤት ሀገራት ጋር የምታስተሳስር ናት። ብዙ የውጭ ሀገራት የራሳቸው አሻራ በድሬዳዋ አላቸው። ለምሳሌ ፈረንሳይ በአሊያንስ ትምህርት ቤትና በባቡር ጣቢያው፣ አርሜኒያ የራሷ ቤተ ክርስቲያን፣ ጣሊያኖች ደግሞ የኢጣሊያ መስጊድ፣ ግሪክና የግሪክ ኦርቶዶክስ ቤተ ክርስቲያን፣ ህንዶች የአስክሬን ማቃጠያ ስፍራ አላቸው። ሁሉም በየሀገራቱ ስም የተሰየሙ ናቸው። በድሬዳዋ ታሪካዊ የኢትዮ ጅቡቲ የባቡር ጣቢያና ሌሎች የልማት መዳረሻዎች ተጎብኝተዋል። የቀደሙት ታሪካዊ ባህላዊና የተፈጥሮ ሀብቶችን ለቱሪዝም ከማዋል በተሻገረ የኢትዮጵያ ገጸ ብዙ ታሪኮች ለሺህ ዓመታት የተናገሩ ለወደፊትም ከቱሪዝም በተሻገረ በብዝሃነት አለት ላይ ለጸና ሀገረ መንግሥት ግንባታ የሚያግዙ እሴቶች ላይ እየተሰራ ያለው ሥራ ዘመንና ትውልድ ተሻጋሪ ነው። የተፈጥሮንም የባህልና የታሪክ ቅርስንም በሚገባው መንገድ መንከባከብ ግን መጥቶ ቱሪስት አንድ ጊዜ አይቶት ከዛ ተመልሶ አዲስ አበባ ከዛ ወደ ሀገሩ የሚሄድበት ሳይሆን በአካባቢው ደግሞ ሌላ መዳረሻዎችን አሁን ጎንደር፣ ጎርጎራ፣ ባህር ዳር አንድ ትልቅ ምሳሌ ነው። እኛ ከምንናገረው በቴሌቪዥንም ከሚመለከቱት በላይ መተው ሲያዩት በደንብ ስሜቱን ይረዳሉ። ከሰው ጋር ሲገናኙ እንዴት ፍቅር የሆነ ማህበረሰብ እንደሆነ ይረዳሉና ዋናው መልእክቴ ኑ ሀረርን፣ ድሬዳዋን፣ አቅራቢያው ላይ ያሉትን መዳረሻዎች በሙሉ ጎብኙ።